ቤርሽበት ልክ ነው የሚሄደው። ቤተሰቤን ስትነኪ ቤተሰብሽን ረግጥልሻለሁ። አባቴን ንኪ ልጅሽን ረግጥልሻለሁ። ያኔ ዛሬ አስረግጬ ነው የምነግርሽ። አክብሬ ነበር እስከ ዛሬ። አባቴን ስትሳደቢ ልጅሽን አንድ ቀን ተናግሬያት አላውቅም። ምንድነው ልጅሽን በሁለት ጣትሽ ልጅሽን ትጎረጉሪያለሽ ብሎ ጆከር ዛሬ የሰደብሽን አይደል እንዴ ያመሰገንሽው? ምንድነው? ፊት ለፊት እኮ ነው የምናገረው። እናትሽ ቀዝናን የሞተችው በኤችአይቪ ኤድስ ያለችሽን ማን ነው ስሟን አይደል እንዴ ያመሰገንሻት? ነጭ ቅማል እና ታዲያ ምን ይደንቃል ታዲያ? እኔ ቤታ እውነት ለዛውም ሳልሰድብብሽ ብሰድብብሽ ራሱ ምን ልታበጭ? ይቅርታ እኮ አመሰግናለሁ ቴንኪዩ ብለሽ እኮ አመስግነሻቸዋል። እና እኔ ስትዝቺ ቁጭ ብዬ እንትን አልልም አላይሽም። ስለነካሺ ነው። ባትነኪኝ እኔ ቦታ አልሰጥሽም ነበር። ዛሬ ግን ስለዛትሽ እኔ ላይ ጠብቂ ስላልሽኝ አንቺም ጠብቂ። እኔ ማንም አይደለም እንደነ ዋንትያ እንደሌሎቹ ስትዝቺ እንደነ አርቲስቶቹ ስትዝቺ ቁጭ ብዬ የማይሽ አይደለም። የወንድ ልጅ ነኝ ስልሽ በምክንያት ነው። ወንድን ያሳደገኝ ስልሽ በምክንያት ነው። ኦኬ ያኔን አሳይሻለሁኝ እንዴት እንደማደርግሽ። እውነት እኔ ውሻ ነኝ። አንቺ እየመለሽ እኔ ቁጭ ብዬ በዩቲዩብ ካልመለስኩ እኔ ውሻ ነኝ። ቤታ እችን ቃሌን እንዳትረሻት። ነገ ጀምሪ። ኖ አይ ጋይስ እናቴ ትሙት ላይክ ይሄ ሁላ ሰው ማለት መመለስ ያለባትን ሰዎች አልፋ እኔ ላይ ዛቻ ዛሬ ስታመጣ አልኩኝ። ዝም ማለቴ እሷ በዩቲዩብ እየሸቀለኝ ነው፣ እየተሳደበኝ ነው። እንደ ልቧ የሁሉ ስድብ እየተሳደበኝ ሴት ናት ልጅ አላት እየተባለ መጠለያ እያደረገኝ ነው። ሶ ተሰድቤን የእሱ አይነት ቅማላሞችም ሰድበውኝ ለምሮ ዝም ብዬ የምቀመጠው? እመልስልሻለሁ። እንዴት እንደምመልስልሽ አውቃለሁ። እሱን አታስቢ። ቢራቢሮ ያረግሽው ባይዘዌ እኔን ከመሳደብ ሂጂና ለእሷ መልሽላት። አህያውን ፈርቶ ዳውላውን። እኔ እኮ ላይቭ ላይ ገብቼ ስለ አንቺ የምታስቢው ስለ ፊልተር ስለምናምን ነው ገብቼ አሳየሁሽ እኮ በቃ አለቀ። ስለምን አባሽ እንትን ነው የምታወሪው? ላይቭ ላይ ገብቼ ቪዲዮ ሰርቼ አሳይቼሻለሁ። እስኪ በቃ ዩቲዩቤን ገባ ብለሽ እሱ አይደለም እኔ የሚጨንቀኝ፣ እኔ ማክበሬ ነው፣ ተከታዮቼን ማክበሬ ነው፣ አፌን መዝጋቴ ነው። አንቺ የሚያስጨንቅሽ ይሄ ቀነጨራ ጭንቅላትሽ ነው ፊልተር ምናምን ያለሽ። ገብቼ አሳይቼሻለሁ። ለሱ ምን መልስም የለኝም። ለእናንተ አይነት አነስተኛ አንዱ ለሰው ብትሳደቡ ነው ሙሉ መልካም ነገር ነው የሚጽፉት። እርገጫት ነገ ጀምሮ ጋይስ አም ሶሪ ውዶቼ፣ ወዳጆቼ፣ አክባሪዎቼ ንቀሽ አልተውም ፍቅሬ። ንቄማ ተውኩኝ እኮ ንቄ ተስተው ዛሬ ዛቻ ተደረገብኝ። ገባሽ አይደል? ዛቻ የዛሬው ላይ ተሽዋል። ዛቻ ነው የተደረገብኝ። የተናገረችው ነገር ምንድነው? የሳምንቱን ጠብቂኝ ያለችኝ። እሷም ትሸቅል እኔም እሸቅላለሁ። እንዴ ኢትዮጵያኖች አይደለ? ሁለታችንም ሴቶች እኮ ነን። ሁለታችንም ሴቶች ነን። ሁለታችንም ኢትዮጵያዊ ነን። እሷም ትሸቅላለች እኔም እሸቅላለሁ። በስሜ እየሸቀለች ብዙ አጥንትና ብዙ ቅቅሎች በልታብኛለች። እኔ ቤታይ በሚስኪንነቴ እንደውም የዋ ስለሆንኩኝ ብዙ ቅቅሎችን አልበላሁባትም። ከዚህ በኋላ ቅቅል ሳይሆን ቃቂ ነው ላይሽ ላይ የምበላብሽ። አሳይሻለሁ። በቃ እኩል ለው ፕላትፎርሙ የተሰጠን እኩል እንጋፈጠዋለን። ዩቲዩብ ላይ ሂጅ፣ ዩቲዩቤንም እየሰራው ቲክቶኬንም፣ ዩቲዩቤንም እየሰራው ቲክቶኬንም። ሌሎቻችሁ እስከ ዛሬ ይህን ያክል ስትሳደብ ተይ ብላችሁ ዛሬ መጣሁን ማፋን ስትከፍት ተይ የምትሉኝ ካላችሁ የኔ ወዳጆች ሳትሆኑ የኔ ጠላቶች ናችሁ። ወዳጅ የለም፣ እንደዚህ አይነት ወዳጅ የለም። ወዳጅማ በዚህ ልክ ሰው እየተናገረ ዛሬ እንደነ እሙ አይነቶቹ ናቸው። ዩቲዩብ ስሪበት፣ መሰደብሽ ካልቀረ መልሽበት የሚሉ ሰዎች ናቸው። ያ ነው ወዳጅ ማለት። እንዴት አድርጌ እንደምመልሰው አሳያችኋለሁ። ጨርሻለሁ። እሷ ነገ ጀምሪ። ማታ ላይ ቪዲዮ ሰርቼ ጠዋት ላይ ታይዋለሽ። እንዴት ረገጣ ምን እንደሆነ አሳይሻለሁ። እና በነገራችን ላይ ማለት ነው የነጃኒ ምናምን ቪዲዮ አይቼዋለሁ ማለት ነውና እኔ በነገራችን ላይ ክርስቶስን ከጃኒ ጋር ምንም አይነት ችግር የለብኝም። አንዳንድ ደጋፊዎቿ ግን በሚሳደቡ ማንኛውም ሰዎች ይሰማቸዋል። ሰው ናችሁ። ለምን ጃኒን ክፉ ነገር ተናገራችኋት ማታቁ ከሆነ ሰድባችኋት ማታቁ ከሆነ
ስትጠቃ ቆማችሁላት የምታውቁ ከሆነ በውስጥ መክሪያት የማቅሰው ሆኜ መተው የእሷ ደጋፊዎች ሲሰድቡኝ እንደማንኛውም ሰው ትናደዳላችሁ። እችሊ ሰድቢያት አስቀይሚያት ቢሆን ኖሮ ብትሰደብ ትክክላቸው ትላላችሁ። ያ ነው እኔ ተሰምቶኝ በጣም ተናድጄ ለምን እንጂ እንኳን እኔ ጠላቴ ምንቁርት ይመስክራልኛለች። እንኳን ለወደድኩት ላየሁት ሰው አይደለም ለማንም የምቆም ለማንም መከታ መሆን ነኝ። ለብቻዬ ማለት ነው። ለብቻዬ መከታ መሆን ነኝ። ከዚህም በፊትም በጣም ብዙ ጊዜ በጃኒ ጉዳይ የቆምኩላት ነኝ። እኔ ለጃኒ አባቴ ይሙት ጥላቻ የለኝ ምንም የለኝ። ያቺ ደጋፊዋ መታ በተናገረችው ነገር ነው የተሳሳትኩትኝ ከአንደበት የገባችሁ። በጣም በቃ ተሰምቶኝ ነው። ለምን እዛ ጋር እያስፈራሯት ያሉ ሰዎች አሉ። ቤታቸውን ከፍተው በጣም በርቀት የሚሄዱባት የብልግና አይነት ስድብ የሚሳደቡ ሰዎች አሉ። እነሱን እንደመናገር ዋይ ለምን እኔ ላይ ተመጣ? እኔ በመሃል አልገባም ብቻ ነው ያልኩትኝ። ክፉ አልተናገርኩኝም። ስለ ጆን ዳንኤልም ደግሞ ገጀራን ባወራ መብት አለኝ። ይሄ መብቴ ነው። አሁን እሷን ሰድቢያት አስቀይሚያት ምናምን ቢሆን የኔ ኮንተንት ካያችሁትን ከሆነ ጊዜ በኋላ የሆነ ነገርን ቅመም ጨምሮ ማውራት ምናምን የሆነ እንዴት ነው ወሬን ማጣፈጥ ምናምን መጫወት እንደዛ ነው የጀመርኩትኝ። ሶ የጆን ዳንኤል ስለሱ ገጀራ አወራው ተብሎ እሷን የምነካበት ምንም ነገር የለም። ቃል በቃል እንደዚህ ብዬ ጃኒን ብናገራት ብትተቹኝ ጥፋት አለብኝ ብዬ አምናለሁ። ምንም እች ልጅ ጋር የሚያደራርሰንም ምንም ነገር የለም። እኔና እሷ መሃል ቤታና ጃኒን አስታርቁ የምትሉ ምንም የሚያጣላም ምንም ነገር የለንም። እግዚአብሔር ባለችበት ይጠብቃት። መቼ እንደውም ትናንትና ነው ቪዲዮዋን አይቼ ማርያምን በጣም ያሳዘነች የሆነ የተናገረችበት ነገር ማለት ነው። አይዊሽ እኔ ጓደኛሽ ብሆን ቲክቶክን እንዴት አድርጌ ግልብጥ እንደማደርግልሽ እንደነበረ ጃኒ እና እኔን ከመናገር ከጎኗ ፎሎ ለማግኘት ቪው ለማግኘት ብለው ከጎኗ ቪዲዮ ሲሰሩ የነበሩ ማአት እኮ ሰዎች አሉ። ሁለት ሰው ነው እናንተ እንደውም የምትጠቅሱትኝ፣ ሁለት ልጆቹ ነው እነዛ የምትጠቅሱት አይደለም። ከነዛ የሚበልጡ ብዙ ቲክቶከሮች አሉ ከጎኗ መቆም የነበረባቸው ጌም አብረው ቢያንስ እንኳን አትሊስት ሌላው ቢቀር እንዴ ሌላ የማያውቃት አብሯት ያላወራ ሰው ነው እኮ ለዚች ልጅ እየቆመላት ያለው ላይክ ማንም የማያውቃት ሰው ማለት ነው። የምታውቋት አትሊስት እንኳን ከጎኗ ናችሁ ጌም የምትጫወቱ ወንዶች ሴቶች አላችሁ። አካውንቷን እንኳን ቪዲዮ ሰርታችሁ አካውንቷን ፎሎ አድርጉ እንኳን አላላችሁም። ሶሪ ጋይስ ስቃለኝ አላላችሁም። እና እግዚአብሔር ከአንቺ ጋር ይሁን ነው እምልሽ። እኔም በአንቺ ልክ ከአንቺ በላይ እኔ የተጠቃሁትኝ ስሜቱን ስለማቀው አይዞሽ ጠንካራ ሁኝ። እኔ ምንም አይነት ማርያምን ምንም አይነት ጥላቻ የለብኝም። ጠንካራ ሁኝ ነው የምልሽ። ሌላ ምንም ነገር የምናገረው የለም ከዚህ በላይ ማርያምን። እንደዚህ በጉልበት አሁንም አትምጪ የኔ ማር። ባካ ማነው ባኪ ቤኪ ባካ ምናምን በጉልበት አትምጣ። በፍላጎቴ እኔ ደስ የሚለኝ ሰው ሲያዘኝ አልወድም። አባቴ ራሱ ባህሪን ያውቃል። ፋዘሪያውን ትእዛዛ እንደማልወድ ስለሚያውቅ አያዘኝም ነው የምላችሁ። ማርያምን አባቴን አያዘኝም። ፋዘሬ እንኳን የወለደኝ ራሱ አያዘኝም ነው የምላችሁ። እመቤቴ ያ ባህሬን ያውቃል አባቴ። ኧረ ጀመራት ነው የሚለኝ እንጂ እንደዚህ ይሄንን አድርጌ እንዲህ በይ አልልም። በራሴ ውስጤ ቤታ ተሰምቶሻል ብዬ ያንን ነገር አደርገዋለሁ። ማለትም ከፈለግኩኝ በውስጥም መጻፍ እችላለሁ። ግዴታ እናንተ እንድታጨበጭቡልኝ የጃኒ ደጋፊዎች እንዳትወዱኝ ጃኒን ብቻ ተከላከሉላት። የኔ ወዳጆች በጣም ብዙ ናቸው፣ አይታችኋቸዋል። ገና ስነካ ራሱ ጠንኳ ወዳጅ ጠላት የመሰከረላቸው ናቸው። እኔ ወዳጅ አላጣውም። እንዳንዳንዶቹ ወዳጅ ፍለጋ ብዬ ቪው ፍለጋ ብዬ የምለጠፍም አይደለም። በቂ ቪው በቂ ተከታይ አለኝ። ግን የጃኒ ደጋፊዎች ጃኒን አላይክ እንዲ ነው አትድከሙ። ያውን ያየሁትን እየደከማችሁ ነገር አይነት ነው። ማርያምን አብራችሁ ከጎኗ በደንብ ቁሙላት። ጥፋት የለም ማለት አይደለም፣ ሊኖር ይችላል። እኔ ማንነኝ ሰውን ምን እኮ የምሰማቸው ነገሮች አሉ። ከዚህ በፊት የማውቃቸው ነገሮች ሊኖሩ ይችላሉ። ለጃኒ ምነግራት ምንድነው ምድር ላይ ሰው ስህተት ያልሰራ የለም። ጃኒ ማርያምን ነው የምልሽ። እኔ አሁን ገበና ይሄ ስልክ ቢዘጋ ስንት ጉድ ሰርቻለሁ፣ ስንት ጥፋትን አጥፍቻለሁ። የኋላ ታሪክሽ ቢመጣ አሁን የሚመጣውንም ወይም ደግሞ አሁን ያለሽበትን የሚያጎድፍ አይደለም። ማለፍሽን መጠንከርሽን የሚያሳይ ነው። ይውጣ ብዬም አልገፋፋም። እኔ አውጡት ምንም አታመጡ ምናምን አልልም። የሰው ህይወት ማበላሸን ነው። ግን በቃ የሆነ ነገር ሆኖ
ቢያመጡትና ቢያወሩት እንኳን አትፍሪ። ምንም ነገር የሚመጣ ነገር የለም። ማርያምን ነው የምልሽ። ምንም ከፀሐይ በታች ምንም አዲስ ነገር የለም። እኔ ነገ የራቁቴም ኖሯቸው ቢያመጡ አያምርም ሰውነቴ ነው የምላቸው። የሚያምር ነገር ነው መቼስ ለወንድ ልጅ የምልከው አይደል? አያምርም ሰውነቴ ነው የምለው። ይሄ የራቁት ፎቶ ነው የሚሉሽኝ እየመጡ ጠዋትና ማታ ይሁን። ለወደድሹ ላመንሹ ሰው ማንም ሰው ያደርጋል። ለወደድኩት ላመንኩት ሰው እኔ ራቁቴን አይደለም አባቴ የማያውቀውን ገበና ሁሉ ደውዬ ተናግሬያለሁ። አስረግጬ የምነግርሽ እነዛ ሰዎች መጥተው ቢያዋርዱኝ ሶሻል ሚዲያ ላይ ወድጄ እኮ ነው የምልሽ፣ ወድጄ አፍቅሬ በአካል ላላገኘው ሰው አባቴ የማያውቀውን ሚስጥር ራሱ ዝርግፍ አድርጌ የተናገርኳቸው ሰዎች አሉ። ነገ መጥተው ሊያዋርዱኝ ይችላሉ። ማንም የማያውቀውን እኔና እግዚአብሔር የምናውቀውን አሳልፌ ለሰው አውርቼ አውቃለሁኝ። እኔ ያ ሚስጥር ከማን ጋር እንዳወራው ታውቃለህ? ያ ሰው መጥቶ ቢያዋርደኝ አልኩሽኝ ምንም መስሎ አይታየኝም። ምንም ቅንጣት ታከል ህይወት ይቀጥላል። አመንኩትኝ፣ ተናገርኩ፣ አመንኩት፣ ላኩለት፣ አለቀ። እሱ ራሱ ይጸጸትበት እና ምንም አይምሰልሽ። ማርያምን ትናንትና ቪዲዮዋን አይቻለሁኝ ተለቆና ኤኒዌይስ ጨርሻለሁ፣ አለቀ። ረጅም ማውራት አልፈልግም። እነዚህ በቀቀን የቲክቶክ ነዋሪዎች የት ሄደው ነው ዛሬ? ማንም ገብቶ አላየሁኝ። ማንም ሰው የለም። እና አካውንቷን ጀስት ፎሎ አድርጉላት። ተስፋ ነው ማርያምን ተስፋ ነው የሚያስቆርጠው አካውንት መዘጋት። እኔ 17 አካውንት ስለተዘጋብኝ አውቃለሁ። አካውንቷን ፎሎ አድርጉላት። በቃ ያንን ነው ማርያምን የምለው። ኤርሚ ያለ ኤርሚያውን ኤርሚ ነጂ ላስገባው ነገር ነው ያመጣብኝ። ቆይሽ ኤርሚን እናስገባው። ቆይ አረ ኤርሚ የለም ጋይስ። እኔ እኮ አሁን ማታ መግባት ምን ያህል እንደታመ ደግሞ እናቴ ትሙት መቼ ዕለት ሳወራ ድምፄ ተዘግቷልና ያለቀስኩ መስሏታል ፊንገር ሰሞኑን። አረ እኔ ጉንፋን ይዞኝ እኔ እናት ጠላት ያልቅስ። ሙዚቃውን አጨብጫቢ ነኝ እና ደግሞ የመጨረሻ ረስቸው በሆነ ወቅት ላይ ጠላትና ወዳጆቻችሁን ትለዩበታላችሁ። አትጠይቋቸው፣ ግን እንዳትጠይቋቸው። እኔ ተማርኩት። እኔ አሁን የሆነ ጊዜ ሰው የሆነ ነገር ሳይል ሄጄ ጠይቃለሁ። እንዲህ ተደርጎ እንደዚህ ተደርጎብኝ ለእኔ እንደዚህ ሳትሆኑ ምናምን ነው የምለው ማለት ነው። አረ ዋንትያ እና እኔ አንድ ተጠቂ ነገር ሳቄ መጣመ ቤቴ እንዲህ እንደጋገፍ እንጂ ዘንድሮም አልተቻለም። ወይኔ እናቴ ሳቄ መጣ። ዋንትያ የኔ ፍቅር እንዲህ እንደጋገፍ እንጂ እናት ማርያምን ልጆቹ እኮ መከራቸውን አዩ። አያስፈልግም። ቴንክ የኔ ፍቅር። እኔ አይገባኝም። እኔ አትሊስት ምላስ አለኝ። እኔ እኮ ቅድም ያልኳችሁ እኮ ሄድን ነው። እነዚህ ትንንሽ ልጆች መመለስ አይችሉም፣ መጋፈጥ አይችሉም ምናምን ላይ እኔ አትሊስት አፍ አለኝ። ውስጤ እኮ ሳይሰማኝ ቀርቶ እኮ አይደለም እንዴ። ሰው ነኝ እኮ። እምባዬ ይመጣል፣ ይሰማኛል፣ እናደዳለሁ፣ ስልኬን ዘግቼ ላለቅስ እችላለሁ፣ አዝናለሁ እኮ ምናምን። አትሊስት ግን ምላስ አለኝ። ገባችሁ? የማይሞት ምላስ አለኝ። አሁን እኔ ፊንገር ጠብቂ የሳምንቱን እመልስልሻለሁ አለች አይደል? ሌላ ሰው ቢሆኑ ዝም ነው የሚሉትን ጋይስ። ገባችሁ? አይኑ አውቃለሁ ዝም ነው የሚሉት። ቤታ ግን እመልስልሻለሁ አለችኛ። ምንድነው አሁን ቀጣይ ስቴፕ የማደርገው? ዩቲዩብ እጀምራለሁ። አለቃችኝ። ተረዳችሁ ማሮቼ? ዩቲዩብ እጀምራለሁ አሁን ነገር። እሷ ጠዋት ትመልስልኛለች፣ ማታ እኔ ዩቲዩብ ላይ ቪዲዮውን ድምጿን እያሰማው ምላሽ እሰጣለሁ። በጠዋቱ ፖስተዋለሁ። እንደዚህ እያደረግን እንቀጥላለን። አትሊስት እኔ ምላስ አለኝ። ገባችሁ? ምላሳችሁም ይጠቅማችኋል። እና እነሱ እናቴን እንሳኝ ያሳዝኑኛል። ላይክ አይ ዶንት ኖ። እኔ ሁሌ እኮ ነው የምላችሁ፣ ሁሌ ኢትዮጵያ ያሉ ጌመሮች ክርስቶስን በጣም ነው የሚያሳዝኑኝ። መመለስ አይችሉም። በቃ መመለስ አይችሉም። አንዳንዶቹ አንደርስታንድ ለጃኒ ያልቆሙላት፣ አንዳንዶቹ ለምን እንደሆነ አውቃለሁ። ምክንያቱም አስቡትኝ ለጃኒ አይዞሽ የሆነ ነገር ብለው ቢመልሱ አጅሪቷ ቂም ትይዝና የሆነ ስለ እናንተም ገመና አለኝ ብላ ደግሞ ሌላ ድራማ ታመጣባቸዋል። ያንን ፍራቻ አይገቡበትም። ሁሉም ለህይወቱ ነው። ቀድሞ ራስን አድን ነው ለምናምን እንደሚባለው ነው። ሰው ሁሉም ይፈራሉ፣ አድበው ይቀመጣሉ። ለዛ ነው አንዳንዶች ቲክቶከሮች እኔ አልፈርድባቸውም። ባለፈው አይታችኋል አይደለ? ፊንገር ገና ምንም ሳይል
ናሆም ፎንቴን እንዴት እንዳደረገችው በቃ እንደዛ ነው የሚያደርጓቸው። ስለዚህ አፋቸውን ዘግተው ጸጥ ነው የሚሉት። በጥብጠሽ ጠጪው ውዴ። ባርሳ ነው ባርሳ። በጥብጠሽ ጠጪው በኩባያ መልክ የኔ እናት፣ በጥብጠሽ በኩባያ ጠጪው። እሺ አሁን የጻፍሽውን ቃል በኩባያ ጠጪው እያንፈቀፈቅሽ። ቴንክ ዩ ቬሪ ማች ቤታ። አንድ ብር አለ ከፈለሽ። እኔ ይፈራለሁ ስለማፈር እናንተን ድምፄን ቀይሬ እንትን ብል ይሻለኛል። አይ እኔ ይፈራለሁ። ቴንኪዩ ጊፍት ጋራሪ የምትሞሉ። ማታ እኮ ስራዬን ተዘናጋው። እግዚአብሔር ይመስገን 7 ላይ ደርሻለሁ። 7 ቤታዬ ትንንሹን እንሙላልሽ ወይ እንዴ? ምን ጥያቄ አለው ውዴ? ምን ጥያቄ አለው? ምን ጥያቄ አለው? ወደ ስራዬ ልመለስ። ነገ ይቀጥላል። ምን ጥያቄ አለው? ምን ጥያቄ አለው? ትንንሹን እንሙላልሽ። አዎ ምን ጥያቄ አለው? ዜናዊትዬ በቃ ምን ጥያቄ አለው? ቤታዬ ኮፍያ ትንሿ አለች እንሙላልሽ ወይ? ሙይልኝ ሙይልኝ። እንዴ ምን ይከፋሻል? ጌመር እስኪመጣ ትንንሹን ብትሞይልኝ 10 ብገባ ራሱ መልካም ነው። 10 ብገባ እኔ እፈራለሁ። አንድ ብርን ጋይስ ልግባ። አንቺ ለቃቃም ዜድ ነይ ግቢ እንጫወት። እስኪ እንቀጣቀጥ። በጌም እንጫወት። አይ ትንንሿን ብትሞሉልኝ ብዬ እኮ ነው ማታ በጊዜ ባለመግባት። ሌላ ጊዜ ስመጣ ወይ አይሁን ይቅር። አይ ዋንትያ ደግሞ እንዳው ወይ ተኝተሽ ነው ዋንትዬ? ምን ነው ዱባይ ብርድ ነው እንዴ? ዱባይ ብርድ ነው እንዴ? ተኛሽ እንዴ ዋንትያ? በቃ የኔ እናት በቃ ደግሞ ከፈልሽ እንዳይል በቃ። የቲክቶክ ከባድ ነው። እሺ ካልሽማ ይሁን፣ ግን በቃ የኔ እናት በቃ ከልጅም መውሰድ ግፍ ነው። በቃ እግዚአብሔርም ይቆጥርብኛል። ይበቃል ዋንትያዬ ይበቃል። የኔ እናት ይበቃል። ኧረ ይበቃል። ኧረ ጌታ ሆይ ይበቃል። የኔ እናት ልጆች እኮ ሆደ ባሻ ናቸው እኮ ጋይስ። ልጆች የጻን ልብ ያላቸው ልጆች ሆደ ባሻ እኮ ናቸው። ሲያዩ እናታችንን እስኪ ቲክቶክ እናታችን እንጡራት ብላ ነው እኮ ዋንትያ። እናንተ አሁን ምን ሆነ ነው ዋንትያ ልትሉ ትችላላችሁ። የቲክቶክ እናታችንን ለምን አንጡራትም የሚል የልጅ አቅሟን ተጠቅማ እየጦረች ነው የምትገኘው። እሺ ውዶቼ ደግሞ ከፍላለሁ እንዳትሉ። እናንተ እኮ ከባድ እኮ ነው። ዘፈኑን ቤት አጨብጫቢ ከፈት። እሺ ኧረ እኔ እናቴ እሺ ብላችሁኝ ነው። ጌመሮች እስኪመጡ አጨብጫቢ ከፍታለሁ ጋይ ዛሬ። ቆይ ውዶቼ አንድ ላይ ይኸውላችሁ። እኔ በቃሽ ፍቅሬ በቃሽ ዋንትያዬ በቃሽ የኔ እናት በቃሽ የኔ ውድ በቃሽ እግዚአብሔርን በቃ እግዚአብሔር ያክብርልኝ። በቃ የኔ እናት እሺ ጋይስ ጌመሮች እስኪገቡ ስሙኝ። ደስ ያላችሁን ስም የመጻፍ እዚህ ቤት መብት አላችሁ። መሳደብ አይቻልም። ሰው እንዳትሳደቡ ግን መብታው ለምሳሌ ቤታ ብላችሁ አጨብጫቢ ማለት መብት አላችሁ። ኤርሚ ኤችዲ ብላችሁ አጨብጫቢ፣ ጆን ዳንኤል አጨብጫቢ፣ ሁሉም ስም እየተሰጣችሁ አጨብጫቢ ማለት ትችላላችሁ። ቲክቶክ ነዋሪዎችን ስም መጻፍ ትችላላችሁ። እሺ ውዶቼ ስም ብቻ ከጎን አድርጋችሁ አጨብጫቢ። ማስቱዬ ሌቭል 25 ቻሉ መድኃኒዓለም እዚሁ ቤት ሌቭል 30 ያስገባሽ ማስቱዬ። ከዚህ ቤት አይለውጥሽ። ሌቭል 30 እዚህ ቤት ግቢ። ማንም ቤት ሳትገቢ እዚህ ቤት ግቢ። ቸሩ መድኃኒዓለም ሌቭል 30 እዚህ ቤት አስገባልኝ። ተመስገን። ሌቭል 25 እዚሁ ገባሽ። 30 እዚህ ያስገባሽ የኔ እናት። ቴንክ ዩ ጋይስ። ለዛች ይላችሁ ማናውን ለጠራችኋት ነጭ ቅማል ምናምን ለእንደዚህ አይነት ሰውን የምላሽ የለኝም። ለምን ከጂጂ ጋር ስለተጫወትኩና ከሳምሪ ጋር ተጫውቼ ደግሞ ገና አሳብድሻለሁ። ዝም ብዬ ዘቢባንም ዘፈን ከፍቼ አሳብድሻለሁ። ሌላ ምንም እኔ ከአንቺ ጋር እንደዚህ እናትሽ ገምታ ምን እያልሽ ተሰዳደብሽ እኔ አልመላለስ። ከጂጂ ጋር ነው አጌም መጫወት የገረመሽ። ከሳምሪ ጋር ሁሉ ተጫውቼ እንዳላሳይሽ ለዛ ነው የሰደብሽ። ከጂጂ ጋር አጌም መጫወቴ ነው። ከሳምሪ ጋር ደግሞ መጫወት አይደለም አንበሳ ለሳምሪ አውርጄ እንዳላሳይሽ። አልበዛም? እንዲያውንስ ጥሩ ነው። ጭብጨባው ደስ ይላል። አጨብጭቡ ጋይስ። ጀምር እያጨበጨባችሁ ተቸገረ፣ ግን ይቀጥል። ጭብጨባው ይቀጥል። ደስ ይላል። እስኪ አሁን ደግሞ አብረን አጨብጫቢዎች አንድ ላይ እንጫወት ነው። አጨብጫቢ ነኝ ዓለም ያርጎት፣ አጨብጫቢ ነኝ ሀገር ያርጎት፣ አጨብጫቢ
አጨብጫቢ ነኝ ሀገር ያወቀኝ አጨብጫቢ ነኝ አጨብጫቢ ነኝ አጨበጭባለሁ ገና ለሚመጣው ተዘጋጅቻለሁ ሰው ይታዘበኛል እኔ መች አውቃለሁ በሄድኩበት ቦታ አጨበጭባለሁ ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ሀገር ያወቀኝ አጨብጫቢ ነኝ ሀገር ያወቀኝ ጉዳዩ ሳይገባው አጨብጫቢ በዝቶ ጭብጨባ ረከሰ እንደው በቆፈ ሲሄዱ መከተል ዝለል ሲሉኝ መዝለል እኔም አልገባኝም ምንድነው ያ ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ሀገር ያወቀኝ አጨብጫቢ ነኝ ሀገር ያወቀኝ በጭብጨባ ብዛት መዳፌ ተቋቁሮ አብሬን ሳይበላ ሳላውቀው ማጨብጨብ ይኸው ለምዶኛል አበዱ ነው መሰል እንዲያው ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ሀገር ያወቀኝ አጨብጫቢ ነኝ ሀገር ያወቀኝ እነ ሰማይ ጥሬ ሁሉን የሚመስሉ ለመጣው ለሄደው ጭራ ይቆላሉ ሲሰሩ አጨብጭቦ ሲያጠፉ መውቀስ ነው ይሄ ነው መንገዱ ሀገር ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ሀገር ያወቀኝ አጨብጫቢ ነኝ ሀገር ያወቀኝ እስኪ ሁለቴ እስኪ ደስ ያለው ሶስቴ እስኪ እንዳይባረክ እናንተ አጨብጫቢ ነኝ አጨብጫቢ ናሆሜን ላስገባው ቤታ ናሆሜን ላስገባው ፌስ ነው የምንጫወተው ናሆሜን ላስገባው ናሆሜን ላስገባው ፌስ ነው የምንጫወተው አስገባው እሺ ጋይስ ቅድም ሰላም ናችሁ ሮማን ምን ናሆሜን ያባት ሁለት ናሆሜን ያባት ነው ሁለት በጭባለው ማለኝ ምንድን ነው ናሆም አጨብጫቢ ነው ጆን ዳንኤል አጨብጫቢ ነው ቤት ኧረ በእናትሽ ጆን ዳንኤል ነኝ ቀብራራ ነኝ እንደው ለምን ስላስገባሽኝ አልገባ ይቅርታ ካላልሽኝ እወጣለሁ አጨማለቅ አውቆ ነው በእናትህ ተው አጨብጫቢ ትላለች አራተኛ አጨብጫቢ ያስገቡ ቻው እንዴ እከካሞች ይቅርታ ጆዬ አንተ አንበሳ ነግራልሽ ቆይ ንገርክ አንተን ይቅርታ አወጆ እናቴ የባሰ ቆይ ልርገጠው አስገባ እኔ ምን አገባኝ አጎብዳጅ እለዋለሁ አጎብዳጅ አጨብጫቢ ነው አትበይ እንደዚህ ያልሽ አታውሪ እኮ ላይቭ ላይ አንቺ ራሴን አልኩ አይደል እንዴ ቤት አትበይ እንደዛ እኔንም አትበይኝ ማንንም ሰው አትበይ እላለሁ እንዴ እላለሁ አንተ አትበይ ዝም በል አንተ ምንም እሱም ሶስታችን ማጨብጫቢ አራተኛ አጨብጫቢ አንተ ወይ እናቴ ሞትኩኝ ዛሬ በጣም ስማ በጣም ነው ሞድ ብሶታል አባቴ ሞተ ምን አለ ኤል እየላቀሉ እንዴ ክብራችንን ማስጠበቅ አለብን ነው ነው ክብርን አስጠብቅ ሰማይ አይ አትበይ እንደዚህ ላይቭ ላይ አትበይ ሰው አዳምጠኝ ሰማኝ
ቆይ ራሴና ጨብጫቢ ቤታ ጨብጫቢ በሉ እያልኩ አይደል እንዴ? ምንድነው የሚሆነው? ቤታዮ ጆይ አንበሳው አውቆ ነው የከሰው ካላልሽ ይወጣሉ። አረ አውቀን የከሰው ካላልሽ ይወጣሉ። የከሳላት ተጨማለቁ እስኪ ቢያችሁ ቆይ ጥጋባችሁ ላለ 5 ጊፍት ጋላሪ ተቀምጠክ ይሄኛው ገና ከፈኩ። እኔም አሁን ገና መግባቴ እኮ ነው ማርያም እና ከመክፈቴ 5 ፍሬዶች ይላኳ ይሄው እኔ ጋር ልከዋል። ሰላም እኔ ይላል ጆዬ ተሸዋወድን ለትንሽ እኮ ቅድም የሳምሪ ሳልከፍል አልተከፈለ አዋራ ክፈል ሰላም ናችሁ? ቤታናት ከላለች ወንድም ቴንክ ዩ ዋው ጊፍት ጋለሪ ለካ ቤታ ሰላም ትናንትና በፊት ማታ አስሞልቼ መጣ ነበር ግማሹን ግን ዛሬ አላደረኩም እንደዛ አሞኝ ነበር ሰው እንዴ ነው የምንጫወተው በቤቢ ላይ አሁን አረ እናታችን ነው እንዴ ይዛና በቤቢ ላይ ናኦሚ እንዴት ነሽ በእናትሽ ወንድሜ አለን ሁለት ቀን ብቀር ዝማ እኔም እኮ ነው ሁለት ቀን ነው የቀረው ታመናል እና ደውዬ ለማብራራት ስላለ እኛ በግል ያልጠይቅሽ ለ5 ለ10 ሰው ሼር አካውንቴን ሪፖርት ያደረጉ አሳይቻችኋለሁ እኛ አልገባንም ታድርጉልኝ አንዳንድ ሼር ጋይስ ኮፒ ሊንክ እና በደንብ ኮፒ ሊንክ ያደረገ ሰው በደንብ ኮፒ ሊንክ በደንብ ያደረገ ሰው ብዙ ጊዜ ተጻፈ ሰው ሼር ምልክቱን ነክቶ ኮፒ ሊንክ ያደረገ ሰው ማይፋም ያደረገ ሰው አንዳንድ ጊዜ ሪፖስት አድርጉ አንዳንድ ጊዜ ከፍላለው ንግዲ አንዳንድ ጊዜ ምን ላድርግ ያላችሁ ማርያም ምን ላድርግ ሞተር እሰጠዋለሁ ሞተር እሰጠዋለሁ ማይ ፋሚሊ ለ5 ለ10 ሰው ሼር ጋይስ